ምናልባት ሰውነትዎ በየቀኑ ያናግሮታል ብሎትስ? በቃላት ባይሆንም በምልክቶች ግን ይግባባችኋል? ትንሽ ለውጥ፣ የተለየ ቀለም፣ አዲስ መልክ፣ እናም ድንገት ማሰብ ይጀምራሉ። ይህ መደበኛ ነው ወይስ የሆነ ችግር አለ? ብዙ ጊዜ በተሳሳተ መንገድ ሰው የሚረዳውን ነገር ግን የሴት አካል ኃይለኛ ምልክት የሆነውን እንመረምራለን። የማህፀን ፈሳሽ ወይም ቫጃይናል ዲስቻርጅ። ጤና ይስጥልኝ፣ ይህ ማማ ሄልዝ ኤዱ ነው። ወደ ቻናሌ እንኳን በደህና መጡ። እኔ ኤፍሬም ነኝ። እዚህ ስለ ጤና ዝም ብለን አናወራም። ከሰውነቶ በስተጀርባ ያለውን ሳይንስ እንገልጣለን። ሰውነቶን እንዲረዱት፣ እንዲያምኑትና እንዲጠብቁት። በሴት ልጅ አካል ውስጥ ጥልቅ፣ እርሶን ለመጠበቅ በዝምታ የሚሰራ ረቂቅና ብልህ የሆነ ስርዓት አለ። ይህ ስርዓት የማህፀን ፈሳሽ የምንለውን ያመነጫል። ነገር ግን ይህ እንደ ቆሻሻ የሚታይ ወይም የሚያስፈራ ነገር አይደለም። ይህ ተፈጥሯዊ ጠባቂ ነው። ያጸዳል፣ ሚዛኑን ይጠብቃል፣ ይከላከላል። በማህፀን ውስጥ ላክቶባሲለስ የሚባሉ በሚሊዮኖች የሚቆጠሩ ጠቃሚ ባክቴሪያዎች ዘወትር ይሰራሉ። እነዚህ ባክቴሪያዎች አሲዳማ የሆነ ከባቢን ይፈጥራሉ፣ እንደ ጋሻ ጎጂ ባክቴሪያዎችን እና ኢንፌክሽኖችን ለመከላከል የሚያስችል ጠንካራ አቋም ያለው ጋሻ። ስለዚህ የሚያዩት ነገር ዝም ብሎ የሚወገድ ቆሻሻ አይደለም፣ ጥበቃ በተግባር ላይ ሲውል የሚታይ ምልክት እንጂ። ነገር ግን ነገሩ እዚህ ጋር ነው ይበልጥ አስገራሚ የሚሆነው። የማህፀን ፈሳሹ በየቀኑ አንድ አይነት አይደለም፣ ምክንያቱም ሆርሞኖች በየጊዜው መልእክቱን ይለዋውጡታል። እንቁላል በሚፈጠርበት ወቅት ወይንም ኦቪዩሌሽን ሲፈጠር ሰውነቶ ለእርግዝና ዝግጁ በሚሆንበት ጊዜ ፈሳሹ ንጹህ የሚለጠጥ ልክ እንደ እንቁላል ነጩ ክፍል ይሆናል። ለምን ቢሉ ሰውነቶ የወንድ ዘር ወይም ስፐርም ጉዞን እያቀለለ ስለሆነ ነው። የአዲስ ህይወት የመፍጠር ዕድልን ለመጨመር። ከእንቁላል መፈጠር ሂደት በኋላ ግን ሁሉም ነገር ይለወጣል። ፕሮጀስትሮን የተባለ ሆርሞን ቁጥጥሩን ይረከባል። ፈሳሹም ወፈር ያለ፣ ረጋ ያለና እንደገና ተከላካይ ይሆናል። ልክ ሰውነቱ በሩን ከፍቶ መልሶ በቀስታ እንደ መዝጋት ይሆናል። ነገር ግን አንዳንድ ጊዜ መልእክቱ ይለወጣል። እናም እዚህ ጋር ነው በደንብ ማዳመጥ ያለባችሁ። ፈሳሹ ወፍራም ከሆነ ልክ እንደ አይብ ወይንም ኮቴጅ ቺዝ የጓጎለ እና ማሳከክ ከጀመረ ይህ የፈንገስ ኢንፌክሽን ወይንም ፈንጋል ኢንፌክሽን ሊሆን ይችላል። ብርቱ የሆነ የአሳ ሽታ ካለው በተለይም ደግሞ ከግንኙነት በኋላ ይህ የባክቴሪያ መመጣጠን መጓደል ወይንም ባክቴሪያል ኢምባላንስ ሊሆን ይችላል። ቀለሙም ወደ ቢጫ አረንጓዴነት ከተቀየረ ከህመም ወይም ከማቃጠል ስሜት ጋር ይህ ሕክምና የሚያስፈልገው ኢንፌክሽን ሊሆን ይችላል። ሰውነቱ አሁን ዝም ብሎ እየጠበቆት ብቻ አይደለም፣ እርዳታ እየጠየቆት ነው እንጂ። ወደ ሳይንሳዊ ምስጢር ጠለቅ ብለን እንግባ። ጤናማ በሆነ ማህፀን ውስጥ ጠቃሚ ባክቴሪያዎች የበላይነቱን ይይዛሉ፣ ሁሉንም ነገር በተመጣጣኝ ሁኔታ ይጠብቃሉ። ነገር ግን ይህ ሚዛን ሲዛባ በአንቲባዮቲክስ፣ በንጽህና ጉድለት፣ በሆርሞን ለውጥ ወይም በበሽታ ጎጂ ህዋሳት የበላይነቱን ይይዛሉ። የፒኤች መጠን ይጨምራል፣ ጥበቃው ይላላል እና ምልክቶቹ መታየት ይጀምራሉ። ስለዚህ መደበኛ ያልሆነ ፈሳሽ እንዲሁ በድንገት የሚከሰት አይደለም፣ የተፈጥሯዊ ስነ ምህዳር ወይንም ኢኮሲስተም መዛባት ውጤት እንጂ። በእርግዝና ወቅት ብዙ ሴቶች የፈሳሽ መጠን መጨመርን ያስተውላሉ። ይህ ደግሞ በጣም ተፈጥሯዊና መደበኛ ነው። ይህም የእናትየውን ሆነ የፅንሱን ደህንነት ለመጠበቅ ሰውነቶ ጥበቃውን እያጠናከረ መሆኑን ያሳያል። ነገር ግን ሁል ጊዜ ይህንን ያስተውሉ። ፈሳሹ በጣም ቀጭን እንደ ውሃ ከሆነ፣ መጥፎ ሽታ ካለው ወይም የሚያሳክክና የሚያቃጥል ከሆነ በፍጹም ችላ ሊሉት አይገባም። ብዙ ሴቶች ማህፀናቸውን ለማጽዳት ይሞክራሉ። ነገር ግን እውነታው ይሄ ነው። ማህፀን ራሱን በራሱ የሚያጸዳ አካል ነው። በኃይል መታጠብ ወይንም ዶቺንግ፣ ኃይለኛ ሳሙናዎች፣ ኬሚካሎች፣ እነዚህ ነገሮች ምንም አይረዱም። ይልቁንም ጠቃሚ ባክቴሪያዎችን ያጠፋሉ፣ ለኢንፌክሽን የመጋለጥ ዕድልን ይጨምራሉ። አንዳንድ ጊዜ ችግሩ የሚጀምረው ከልክ በላይ በማጽዳት ነው። የማህፀን ፈሳሽ የሚደበቅ ነገር አይደለም፣ የሚያስፈራ ነገርም አይደለም። እሱ ምልክት ነው። ከሰውነቱ የሚመጣ ምልክት ሁሉ ነገር ደህና መሆኑን የሚነግሮት ወይም ደግሞ ትኩረት እንዲሰጡት የሚጠይቁት። ዛሬ አዲስ ነገር ካወቁ ለራሱ ብቻ የያዙት፣ ለሌሎችም ሼር ያድርጉት። ምክንያቱም ሌላ ሰው በዝምታ እየተጨነቀ ሊሆን ይችላል። ላይክ ማድረግን፣ ሰብስክራይብ ማድረግንና ማማ ሄልዝ ኤዱን መቀላቀል አይርሱ። ምክንያቱም
ከእያንዳንዱ ጤናማ ሴት ጀርባ አቅም የሚሆናት እውቀት አለና። በቀጣይ በጥሩ የጤና ቪዲዮ እስከምንገናኝ ጤና ይስጥልኝ። ቻው